እነኚህ ቤቶች በሚጠናቀቁበት ሰዓት አጠቃላይ ከተማዋን ነዋሪ ሁሉንም የሚመለከተውን ሰው ታሳቢ ባደረገ መልኩ በፍትሃዊነት ለማስተላለፍ እየተሰራ ነው የሚገኘው ማለት ነው። እዚህ ውስጥ የቤት ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ስለዚህ ፍትሃዊ በሆነ መልኩ የማስተላለፍ ስራ እንሰራለን ማለት ነው። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ተመልሰን በአዲስ መረጃ መተናል። እንግዲህ ሰሞኑን በቤቶች ዙሪያ ብዙ መረጃዎችን ከግል ከመንግስትም ከነዋሪዎችም አስተያየት ሲሰጡበት ሰንብቶ ነበረ። ዛሬም በዚያ ዙሪያ አንድ መረጃ ወደ እናንተ ይዤ እመጣለሁ። እንግዲህ ነዋሪዎች ብዙ ጥያቄዎችን ሲያነሱ ሰንብተዋል ሰሞኑን። ከዚህ መካከል ኮንዶሚኒየም ቤቶች መገንባት ብቻ ሳይሆን የተገነቡት ጋም ራሱ ለነዋሪዎች እየተሰጠ አለመሆኑንና ብዙ ክፍት የሆኑ ቤቶች መኖራቸውን ለልማት ተነሺ በሚል ሰበብ ለልማት ተነሺ አርሶ አደሮች ወዘተ በሚል ብዙ ቤቶች እስካሁን እንዳልተሰጡና በዚህ መሰረት ብዙ ነዋሪዎች አስተያየት ሲሰጡ ሰንብተዋል። በተለይ ለሸገር ኤፍኤም 102.1 ላይ ሰሞኑን ብዙ የከተማ ነዋሪዎች በቤት ፍላጎት ተመዝግበው ቤት ያልደረሳቸው እንዲሁም ቤት ደርሷቸው ደግሞ በአካባቢው እየኖሩ ያሉ ግን በደላሎች የሚከራዩ ቤቶች መኖራቸውን የህፃናት የሌሎች በጣም ያላስፈላጊ ቆሻሻ መጣያ መሆናቸውን ደግሞ ሲናገሩ ሰንብተዋል። እንደ ህዝብ እንግዲህ የሚሰማቸውን ነገር ይናገራሉ። ከዚያ በኋላ መንግስት የሚወስደውን ውሳኔ ወይም የሚሰጠውን መፍትሄ መጠባበቅ መሆኑን ተናግረዋል። እስኪ የተወሰኑትን ጥያቄ አቅርበዋል። ከጥያቄዎቻቸው መካከል ዋና ዋናዎቹን ሰምተን እንመለስ። 500,000 በላይ የከተማ ነዋሪዎች የኮንዶሚኒየም ቤት ለማግኘት ምዝገባ ካካሄዱ እነሆ 21 ዓመት ሆኗቸዋል። በዚህም ብዙዎች ቅሬታቸውን ሲያሰሙ ቆይተዋል። 21 ዓመት ማለት አንድ ህፃን ተወልዶ ጎልምሶ ትዳር ኑሮ የሚመሰርትበት ነው። በዚህ ሂደት ላይ ብዙ ቤቶች ይገነባሉ ተብሎ ቢጠበቅም እስካሁን መንግስት የሰራው ለ250,000 አካባቢ ነዋሪዎች ነው። አሁን የሚቀሩት 500,000 አካባቢ ተመዝግበው ነገር ግን ቤት ያልደረሳቸው እንዳሉ ይታወቃል። ይህ በእንዲህ እንዳለ በአንዳንድ ሳይቶች አካባቢ ደግሞ ቤቶች ለነዋሪዎች አልተሰጡም። ነገር ግን ደላሎች እያከራዩ ሌሎች ደግሞ የቆሻሻ መጣያ መሆናቸውን እየታዘብን ነው ብለዋል ነዋሪዎቹ። በቦሌ አራብሳ የሚገኙ ነዋሪዎች የሰጡት አስተያየትን እና ጥያቄ ተከታትለን እንመለሳለን። አራብሳ ሳይሶስ ወይንም ጃርሶ የሚባል አካባቢ አብዛኛዎቹ ባለ አንዶች ባዶ ናቸው። ክፍት ቤቶች አሉ እዛ እየተጸዳዱባቸው እንደገና ጥበቃ እዛ ቀጥረን እነሱ የወጡ አንዳንድ ነገሮች ጫት ምናምን እንደዚህ እንዳያደርጉባቸው እንትን እያለ ነው። ባለ አንድ መኝታ በተለይ ክፍት ቤት አለ። እኛ ጋር ባለንበት ብሎክ ክፍት ነው። በቃ ሰውማ አልታደረም። ያው መንግስት ነው። ባዶ መሆናቸው ችግር የለውም። ለነዋሪው ግን ምቹ አይደሉም። እነሱ መጸዳጃ ይሆናሉ፣ ሌባ መደበቂያ ይሆናሉ። አንዳንድ ሰው ዝም ብሎም እየገባ ሊኖርባቸው ይችላል። ባለቤት እንደሌለው አይነት ነገር ነው የሚሰማው። እውነት ለመናገር እኔ ያለሁበት ፍሎር ላይ ግራውንድ ላይ ፍሳሹ ፈንድቶ ሙሉ ለሙሉ አጥለቅልቆታል። ሌሎቹ ደግሞ መጸዳጃ ሆነዋል። 7ኛ ፎቅ ምናምን አካባቢ በሮች የሉም። መስታወታቸው ተሰርቋል፣ በራቸው ተሰርቋል። ቤት የሚያድሱ ሰዎች ከውስጥ የሚወጣ ፍራሽ አለ አይደል? ቆሻሻው ወደዛ ተጥሏል። ዋና ተደራጅቶ አጥር አላጠረም። እርስ በርሱ የሚተዋወቅ አይደለም። ማን ባለቤት ይሁንና ማን ባለቤት አይሆን የሚታወቅ ነገር አይደለም። ስለዚህ ማንም ደረሰ ብሎ ዝም ብሎ ከፍቶ ቢገባ ማን ባለቤት ነው እውነት ነው ምናምን ብሎ ሊያረጋግጥልን የሚችል አካል የለም። ቤት እናድሳለን ብለው ይገባሉ። ከበጋው ጋር ግብግብ መደባደብም ደረጃ የደረሱ አሉ። የኔ ቤት ነው ምናምን ይላሉ አውቀው ማለት ነው። ዝም ብለው እየገቡበት እነሱም የሚያስቸግሩ ሰዎች አሉ። ምድረ በዳ ነው ያ እንግዲህ። እኛ ጋር የታደሱ ቤቶች አሉ አይደለ? እነዚህ ደላላዎች ናቸው የሚያከራዩ። አሁን እነዚህ ሰዎች ህጋዊ ሰዎች ናቸው ምንድን ናቸው ከየት መጡ ምናምን ራሱ አስቸጋሪ ነው እንደዚህ ያለ ነገር እና ህዝብ ወስዶት ቢገባበት ለሁሉም ነገር ጥሩ ነው። ለልማትም ለምን አሁን ካለው የቤት ችግር አንጻር ሁሉ ቤት እንደ ባለቤት አልባ ሆኖ ሲኖር ዝም ብሎ ቤትን ቆሻሻ ማጠራቀሚያ ማድረግ ተገቢም አይመስለኝም። ሀብትም ንብረትም ማባከን ይመስለኛል። አደሩ መረጃ አያያዝ ላይ አሁንም ክፍተት እንዳለበት የጽህፈት ቤት ኃላፊው ተናግረዋል። በዚህም መሰረት አሁን ማዘመን ላይ የመረጃ ማዘመን ስርዓት ላይ እየሰራን ስለሆነ ከዚህ በኋላ እንደዚህ አይነት ችግሮች በተለይ ነዋሪዎች አካባቢ ያልተሰጡ ቤቶችን የተሰጡ ቤቶችን ለማን ተሰጡ
ምን ያህል ሰው እዚህ አካባቢ የሚኖረው ምን ያህል ቤቶች አሉን የሚለውን በመረጃ ወይም በዘመናዊ የመረጃ ዲጂታል ስርዓት ውስጥ አስገብተን እንሰራለን በሚል ኃላፊው እንግዲህ ምላሽ ሲሰጡም እንደነበር ታዝበናል ማለት ነው። እስኪ እሳቸውን ምላሽ አዳምጠን እንመለሳለን። ተላለፉት አንደኛ ከተማ ደረጃ ሪዘርቭ ሆኖ የተቀመጡ አሉ የተወሰኑ ቤቶች አርሶ አደር ለተለያየ ለማተነሾች አሉ አርሶ አደሮች ለነሱም ለተለያየ ነገር የተቀመጡ ሪዘርቭ ቤቶች በጣም ተሰጥቷቸው ክፍት አድርገው የሚኖሩ ነዋሪዎች አሉ። ለምሳሌ አሁን እኛ ቤቱን አስተላልፈንላቸው ቅድመ ክፍያ ከፍለው ቤቱን ክፍት አድርገው የሚቀመጡ ሰዎች አሉ። አሁን መረጃ አያያዝ ላይ ትንሽ ወደፊት በሲስተም እያደረግንበት ያለንበት ሁኔታ ስላለ ያን ጥበቃ እንዴት ትምህርት ቤቶች እንዴት ጥበቃ ይደረግላቸው የሚለውን ተቋሙም ራሱ ሀሳብ ይዞ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ምክንያቱም ክፍት ቤቶች ክፍት ሆነው መቀመጥ ስለሌለባቸው ተዘግተው መተላለፍ የሚችሉበት ደረጃ ላይ ደርሰው በሩ ተዘግቶ ተስተካክሎ መተላለፍ የሚችል መሆኑን ነው። መረጃ በሲስተም እያዘጋጀን ነው። አሁን ተቋሙም ካሁን በፊት ያለውን አሰራር ቀይሮ በቴክኖሎጂ በመደገፍ በሲስተም ምን ያህል ቤት ተገነባ፣ ምን ያህል ቤት ውል ተዋዋሉበት፣ የተዋዋሉት የተያዘው ምን ያህል ነው፣ ክፍት ቤትስ ምን ያህል ነው የሚለውን ነገር ያንን አሁን ኦልሞስት ወደ ማጠናቀቁ ደረጃ እየደረስን ነው። ስለዚህ ከዚህ በኋላ እልባት ያገኛል ብዬ አስባለሁ። ያስፈልግ እንግዲህ ከማህበረሰቡ የጥያቄ ላቀረቡት ጥያቄ መነሻ በማድረግ መረዳት ይቻላል። እንግዲህ አንድ ሚዲያ ላይ እንደዚህ አይነት አስተያየቶች የሚሰጡ በመሆኑ እነዚህን አስተያየቶች መሰረታዊ መፍትሄ እንዲሰጣቸው ከተማ አስተዳደሩ መስራት አለበት ብለን እናስባለን። ብዙ ሚዲያዎች አሉ። አብዛኞቹ የፕሮፓጋንዳ ሚዲያዎች በመሆናቸው ማህበረሰቡ አመኔታ አድርጎ ጥያቄ የማይጠይቅ ችግሩንም መንገር አይፈልግም እና አብዛኞቹ የአዲስ አበባ ሚዲያ ኔትወርክ አለ፣ ፋና አለ፣ ኢቢሲ አሉ፣ ብዙ ሚዲያዎች አሉ ፕሮፓጋንዳ እንጂ ከዚያ ውጭ የማህበረሰቡ ችግር ምንድን ነው፣ አካባቢው ላይ ምን የመሰረተ ልማት ጉድለት አለበት የሚለውን ብዙዎች እየሰሩ አይደለም። ለዚህ ደግሞ የሚዲያዎች የተገነቡበት መንገድ ለካድሬዎች ልሳን እንዲሆኑ፣ ለፓርቲ ፕሮፓጋንዳ ግለሰባዊ እንዲሆኑ ብዙዎች ሰሞኑን እንደምናየው ነው። ኮንዶሚኒየም አካባቢ የአንዳንድ አመራሮችን እነሱ ሲከተሉ ነው የሚውሉት እና ማህበረሰቡ ምንድነው ችግሩ? ማህበረሰብንና መንግስትን የማገናኘት ስራ እንደ ሚዲያ ምንድነው የሚባለው እንደ አራተኛ ተቋም ነው የሚቆጠረው ይባላልና በዚህ ሂደት ላይ ብዙም አገልግሎት የማይሰጡ ሚዲያዎች ብዙ ችግሮችን እንዳይወጡ፣ መንግስትም እንዳይሰራ፣ ህዝቡም ትክክለኛ አካሄድን እንዳይተች፣ እንዳይገመግም የሚያደርጉ በመሆናቸው ትኩረት ሊሰጥባቸው ይገባል ብዬ አስባለሁ። ከዚህ በተረፈ ግን ሸገር ኤፍኤም 101.2 እውነት ለህዝብ የተቋቋመ ሚዲያ እስኪመስል ድረስ በደንብ የህዝቡን ችግር ነቅሶ በማውጣት የህዝቡን ቅሬታ አስተያየት በመቀበል አሁን ላይ ካሉት ትክክለኛ የግልም ከመንግስትም ሚዲያዎች ወጣ ያለ ለህብረተሰብ ጥያቄና ለህብረተሰብ ቅሬታ መሰረት ሆኖ እንደ ድልድይ የሚያገናኝ በመሆኑ ሊመሰገን ይገባል። የዛሬው መረጃችን እንግዲህ በቤቶችና አጠቃላይ አስተዳደራዊ ጉዳዮች ላይ በአዲስ አበባ ዙሪያ ያሉትን
ችግሮች ሞር እያየ ያለው የሸገር ኤፍኤም ሬዲዮ ጣቢያ በተከታተሉት ብዙ ታተርፉበታላችሁ ብለን እኛም ሪኮመንድ የምናደርገው ነው። መንግስትም እንደዚህ አይነት አስተያየቶችን እየተቀበለ መፍትሄ መስጠት አለበት ብለን እናስባለን። ለዕለቱ የነበረን መረጃ ይህንን ይመስላል። በሌላ መረጃ በሌላ ፕሮግራም በሌላ ልዩ ዘገባ እስከምንገናኝ ቸርን ሰንብት።